ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዝርዝር ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው ሌንሽምልስ አብራችሁ ቆይታ የማደርግ ይሆናል። በቅድሚያም ክልላዊ ዜናዎች ሐረር ወደ ነበረ ክብሯ የመመለስ ጉዞ ጀምራለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በሐረሪ ክልል የነበራቸው ቆይታ እጅግ አመርቂ እንደነበረም አስታውቀዋል። ይነቃቸው ጌታቸው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሐረሪ ክልል በነበራቸው ቆይታ የተለያዩ የልማት ስራዎችን መጎብኘታቸው ይታወሳል። ጠቅላይ ሚኒስትሩ በሐረሪ ክልል የነበራቸውን ቆይታ በሚመለከት በሰጡት ማብራሪያ ጀጎል አምና ካየነው በእጅጉ ተሻሽሏል፣ ጀጎልን ለማየት ለሚሹ ሰዎች የተሻለ ስፍራ ሆኖ ተሰርቷል ብለዋል። የተሰራው ስራ ሐረር ወደ ነበረ ስሟ ወደ ነበረ ገናናነቷ የመለሰ ጉዞ እንደጀመረች ያመላክታልም ሲሉ አስተዋውቀዋል። ሐረሪ ክልል የነበረን ቆይታ እጅግ አመርቂ ነበር ማለት ይቻላል። ጀጎልን አይተናል። ጀጎል አምና ካየነው በእጅጉ ተሻሽሏል፣ በእጅጉ አምሯል። ለማየት ለሚሹ ሰዎች የተሻለ ስፍራ ሆኖ ተሰርቷል። ቀሪ ስራዎች አሉ በሚቀጥለው ጊዜ የሚሰሩ ግን ሐረር ወደ ነበረ ስሟ ወደ ነበረ ክብሯ ወደ ነበረ ገናናነቷ የመመለስ ጉዞ እንደጀመረች ያመላክታል። የሐረር ከተማ ህዝብ ከተማዋን ለመቀየር ለማስተካከል የተለየ ሀብትና ዕውቀት ኖሮት ሳይሆን ሀገሬ መቀየር አለባት፣ ስሟና ክብሯን መመለስ አለበት በሚል ሳቤና ሐሳብ በመነሳሳት ከክልሉ መንግስት ጋር በመሆን ሐረሪን እያስዋባት ይገኛልን ብለዋል። የሐረሪ ህዝብ የሐረር ከተማ ህዝብ ከተማውን ለመቀየር ለማስተካከል የተለየ ሀብት ኖሮት ሳይሆን የተለየ ዕውቀት ኖሮት ሳይሆን ሀገሬ መቀየር አለባት፣ ስሟ ክብሯ መመለስ አለበት በሚል እምነትና ሐሳቤ በመነሳሳት ከክልሉ መንግስት ጋር በመሆን ሐረሪን በእጅጉ እያስዋቡ ይገኛሉ። የሐረሪ ክልል ውበት ከምስራቅ ሐረርጌ ተነጥሎ የሚታይ አይደለም ያሉት ጠቅላይ ሚኒስትሩ በአካባቢው ያልተነኩ እምቅ ሀብት እንዳለም ገልጸዋል። የሐረሪ ክልል ውበት ከምስራቅ ሐረርጌ ተነጥሎ የሚታይ አይደለም። በጋራ የሚኖሩ ህዝቦች የተዋለዱ ህዝቦች ናቸው። እዚህ ያለው ሀብት እዛ ካለው ሀብት ጋር ሲተሳሰር፣ እዚህ ያለው የሂውመን ካፒታል እዛ ካለው ጋር ሲተሳሰር ተሰናስሎ የሚወጣ ነው የሚሆነው። እስከ ሶማሌ ክልል ይቀጥላል። ጅጅጋ ከዚህ በቅርብ ርቀት ያለ ቦታ ነው። ሸበሌ የሚባለውን ፍልውሃ አካባቢ ማልማት ስንችል ጅጅጋን፣ ሐረርን፣ ምስራቅ ሐረርጌን እዛ ማል ያሉ ሀብቶችን ደምሮ ለማንሳት በእጅጉ የሚያግዝ ይሆናል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉብኝታቸው የሶፊ የገጠር ኮሪደር፣ የቁንዶ ተራራ ፈረሶች፣ የጀጎልና የከተማ ኮሪደር ልማትን እንዲሁም የመሶብ አንድ ማዕከል አገልግሎትን ሲጎበኙ በኢፍጣር መርሃ ግብር ላይም ታድመዋል። በክልላችን የተገኘው ውጤት በክቡር ጠቅላይ ሚኒስትራችን አቅጣጫና እምነት እውን ሆኗል ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በክልላችን የተገኘው ውጤት ያለ ክቡር ጠቅላይ ሚኒስትራችን አቅጣጫና እምነት እውን ባልሆነ ነበር ሲሉ ገልጸዋል። ርዕሰ መስተዳድሩ አክለውም በቀጣይ በተሰጠን አቅጣጫ መሰረት የክልላችንን ህዝብና መንግስት እጅ ለእጅ ተያይዘን ከአጎራባች ክልሎች ጋር በጋራ ተቀናጅተን ቀሪ ስራዎችን ለማሳካት በቁርጠኝነት የምንሰራ መሆኑን ለማረጋገጥ እወዳለሁ ብለዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሐረሪ ክልል እድገትና የልማት እንቅስቃሴዎች ዙሪያ ጉብኝት ማድረጋቸው ይታወሳል። በገጠር ኮሪደር ልማት የተገነቡ የሚገኙ ሞዴል ቤቶች የአኗኗር ዘይቤያቸውን መቀየር እንዳስቻላቸው የሐረሪ ክልል ነዋሪዎች ተናገሩ። በክልሉ በሁሉም ገጠር ወረዳዎች በኮሪደር ልማት መርሃ ግብር የሚገነቡ ሞዴል መንደሮችን የማስፋት ስራ እንደሚከናወንም የሐረሪ ክልል ምክትል ርዕሰ መስተዳድር ሮዛ ኡመር ገልጸዋል። ዘገባው የኢዜአ ነው። አያንቱ አህመድ በገጠር ኮሪደር ልማት እየተገነቡ የሚገኙ ሞዴል ቤቶች የአኗኗር ዘይቤያቸውን መቀየር እንዳስቻላቸው የሐረሪ ክልል ነዋሪዎች ተናግረዋል። አስተያየታቸውን የሰጡት የክልሉ ነዋሪዎች እንዳሉት በክልሉ በገጠር ኮሪደር ልማት የተገነቡ ቤቶች ዘመናዊ አኗኗር እንድንከተል እያደረገን ነው ብለዋል። በክልሉ የሶፊ ወረዳ ቡርቃ ቀበሌ ነዋሪ አቶ ጀማል በከር እንዳሉት በአካባቢያቸው የተገነባው የኮሪደር ልማትና ሞዴል መንደር አካባቢውን ከማስዋቡ ባለፈ ከቀድሞ የተለየ አኗኗር ዘይቤ እንዲጀምሩ
እንዲጨምሩ አድርጓል። ለዚህም ጠቅላይ ሚኒስትሩና የክልላቸውን አመራሮች አመስግነዋል። ሌላው የወረዳው ነዋሪ አቶ አብዱረኡፍ አደም በበኩላቸው የገጠር ኮሪደር ልማት ስራ ለኑሮ ምቹ የሆነ ከባቢን በመፍጠር ተጠቃሚ እንዳደረጋቸው ነው የሚገልጹት። መንግስት የገነባልንን ሞዴል መንደር አካባቢውን ውብ አድርጎታል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋርም እዚህ ተገናኝተን አብረን በማሳለፋችን ደስ ብሎናል ብለዋል። የክልሉ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር እንዳሉት በክልሉ የአርሶ አደሩን የኑሮ ዘይቤ በመቀየር የተሻለ ህይወት እንዲመራ የሚያስችለው የገጠር ኮሪደር ልማት ስራ እየተከናወነ ይገኛል። በዚህም በከተማው በኮሪደር ልማት የተከናወኑ የመንገድ ግንባታ ስራዎችን ከገጠሩ ጋር የማስተሳሰር ሰፋፊ ስራዎች እየተከናወኑ እንደሚገኙ አንስተዋል። በተለይም በክልሉ ሶፊ ወረዳ ቡርቃ ቀበሌ የተከናወኑ የገጠር ኮሪደር ሞዴል ቤቶች በአነስተኛ ወጪና በአካባቢው በሚገኙ ቁሶች ሞዴል የመኖሪያ ቤት እንደሚገነባ ያሳየ መሆኑን ተናግረዋል። በክልሉ በቀጣይ 3 ወራት በገጠር ኮሪደር ልማት 250 ቤቶችን በመገንባት ሞዴል መንደሮችን የማስፋት ስራ ይከናወናል ብለዋል። የመሰረተ ልማት ተጠቃሚነትን መሰረት ባደረገውና በተሰባሰበ መልኩ በሚከናወነው ሞዴል መንደርን የማስፋት ስራ ከመንግስት ባለፈ ነዋሪውን ባሳተፈ መልኩ እንደሚከናወንም ጠቁመዋል። ሰሞኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ቀዳማዊት እመቤት ዝናሽ ታያቸውና ሌሎች የፌዴራል መንግስት ከፍተኛ አመራሮች የሐረሪ ክልልን መጎብኘታቸው ይታወሳል። በሐረሪ ክልል አባድር ወረዳ በከተማ ግብርና የተሰማሩ ነዋሪዎች ከአትክልትና ፍራፍሬ ልማት ጎን ለጎን በእንስሳት እርባታ ተሰማርተው ተጠቃሚ እየሆኑ መሆናቸውን ገለጹ። የክልሉ ግብርና ልማት ቢሮ በበኩሉ የከተማ ግብርናን በማስፋት የህብረተሰቡን የምግብ ዋስትና ለማረጋገጥ እየተሰራ መሆኑን አስታውቋል። ለመሐመድ አብደላ ዘገባ አያንቱ አህመድ። በሐረሪ ክልል በአባድር ወረዳ በግብርና ስራ የተሰማሩ ነዋሪዎች ከአትክልትና ፍራፍሬ ልማት ጎን ለጎን በእንስሳት እርባታ ተጠቃሚ እየሆኑ መሆናቸውን ገልጸዋል። በወረዳው ቀበሌ 05 የሚገኙ የከተማ ግብርና አምራቾች እንደገለጹት የግብርናው ዘርፍ በብዙ አቅጣጫዎች ተጠቃሚ እያደረጋቸው መሆኑን ተናግረዋል። ቀደም ሲል የነበራቸውን መሬትና ውሃ በአግባቡ ለመጠቀም ይቸገሩ እንደነበር ያስታወሱት አምራቾቹ አሁን ላይ ግን ከመንግስት በተደረገላቸው ግንዛቤና ድጋፍ አጭር ጊዜ ውስጥ ምርታቸውን ከራሳቸው ተርፎ ለገበያ ማቅረብ መቻላቸውን ተናግረዋል። አምራቾቹ አክለውም ከአትክልትና ፍራፍሬ ልማት ጎን ለጎን የተለያዩ እንስሳትን በማርባት የግብርና ተረፈ ምርቶች እንዳይባክኑ ለላሞች፣ ለፍየሎችና ለዶሮዎች መኖነት እየተጠቀምንባቸው ነው ሲሉ ገልጸው ይህም በአጭር ጊዜ ውስጥ ተደጋጋሚ ገቢ እያስገኘልን ይገኛል ብለዋል። ያነሳሳን ያው ገበሬ ስለሆነ ዶሮም ፍየልም ስለሚያስፈልገን ተነሳሳን። መንግስት ደግሞ እርዳታ ያደርግልን በግብርና ከዶሮቹ እንቁላል ለልጆቻችን እናበላለን ጠብሰን፣ ፍየሎቹም ደግሞ ሲደርሱልን ወተቱን ለልጆቻችን አልበን እናጠጣለን። ስጋውንም ዶሮቹንም አርደን ልጆቻችንን እናበላቸዋለን። ጤንነታቸው ይጣል አይምሮ እድገት ጤንነታቸውም ጥሩ ያድጋሉ። ጠቃሚም ነው። አማ ረኤስን ቀምና ሎወንዲስን ቀምና ዋን ሄዱ ቀምና ፋይዳ ቀለተኒ ጆሌንስ ኛታን በተጨማሪም ፍየል፣ ዶሮ፣ ከብቶች አሉን። ለልጆቻችንም አርደን እያበላናቸው ነው። ዶሮዎቹንም በቤት ውስጥ እያረባን እንጠቀማለን። ከቤት የሚገኘው ነገር ንጹህ ስለሆነ ከሚገዛው ይልቅ የበለጠ ጠቃሚ ነው። ካሜቴ ሰኔፎ ሁማጭንቄን እንጀርቶ ያቸው በክልሉ ግብርና ልማት ቢሮ የከተማ ግብርና አስተባባሪ አቶ አህመድ ሲራጅ አልይ በበኩላቸው የከተማ ግብርና ከቅርብ ጊዜ ወዲህ ትኩረት የተሰጠው ቢሆንም አበረታች ውጤቶች እየተመዘገቡ መሆኑን ገልጸዋል። ይህም መንግስት የገበታ ለሀገር እቅድ ለማሳካት ካወጣቸው ስትራቴጂ ጋር የተያያዘ መሆኑንና ህብረተሰቡ ባለው አነስተኛ መሬት ላይ ማምረትና ማርባትን ልምድ እያደረገ መሆኑን ጠቁመዋል። ከሳፉ ሀወን ከኛ ተቃኑ ዱበርቲ ኦሚሻ ቆና ከይሰገልቹዳፍ ሴቶችን በግብርና ምርት ውስጥ ለማሳተፍ በግብርና ልማት ቢሮ በኩል የተለያዩ ድጋፎች ተደርገዋል። ዶሮ፣ ፍየልና ከብቶችን በመግዛት ለተመረጡ የየወረዳው እናቶች ሰጥተናል። በዚህም ምክንያት በአትክልት ምርት ብቻ ሳይሆን በእንስሳት እርባታም ተጠቃሚ እየሆኑ ይገኛል። በከተማው ካሉ 6 ወረዳዎች መካከል በዚህ በአባድር ወረዳ ውስጥ አንዱ ሰው 20 ዶሮ፣ 5 ፍየልና 1 ላም በድጋፍ አግኝተው በጥሩ እንቅስቃሴ ላይ ይገኛሉ።
የቢሮ የእንስሳትና አትክልት ባለሙያ አቶ አብዱናስር አብዱ ሰመድ ግብርና ጤናማ ማህበረሰብ ለመፍጠር የጀርባ አጥንት መሆኑን ገልጸው የኑሮ ውድነትን ለማቃለልና ገበያን ለማረጋጋት ሁሉም ምቹ ቦታ ሳይጠብቅ ባለበት ቦታ ሁሉ ማምረት እንዳለበት ገልጸዋል። ለዚህም የአባድር ወረዳ ቀበሌ 05 ነዋሪዎች ለሌሎች አርአያ መሆናቸውንም ጠቅሰዋል። ዳንጋሌ ኛታ ጀሃንጅረን ከይሳ ቶኮ ሚዳኒ ከስድስቱ የምግብ አይነቶች መካከል አንዱ ጥራጥሬ ሲሆን ሁለተኛው ጥሬ ሰብል ነው። ሌላው የቅባት እህሎች እንዲሁም የእንስሳት ተዋጽኦዎች ናቸው። ቢሮአችን ገዝቶ ካከፋፈለው እንስሳት ተዋጽኦ ውስጥም ህዝቡ ስጋንና እንቁላልን በሚገባ እየተጠቀመ ይገኛል። በመጨረሻም አካባቢያቸው አረንጓዴና ለንብ እርባታ ምቹ በመሆኑ ዘመናዊ የንብ ቀፎዎችን ካገኙ በንብ ማር ምርት ዘርፍም ለመሰማራት ፍላጎት እንዳላቸውም ነዋሪዎቹ ተናግረዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጋቢት 2 ቀን 2018 ዓ.ም ጀምሮ ለአዲስ አበባ ፖሊስ ኮሚሽን የኮሚሽነርና ምክትል ኮሚሽነር ሹመቶችን ሰጡ። በሌላ ዜና ነዳጅን ከተቀመጠለት የዋጋ ተመን በላይ የሚሸጡ አካላት በቁጥጥር ስር እየዋሉ ነው ሲሉ የገንዘብ ሚኒስትር አህመድ ሺዴ ገልጸዋል። እኚህና መሰል ሀገር አቀፍ ዘገባዎች በተከታይነት ይቀርባሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጋቢት 2 ቀን 2018 ዓ.ም ጀምሮ ለአዲስ አበባ ፖሊስ ኮሚሽን የኮሚሽነርና ምክትል ኮሚሽነር ሹመቶችን ሰጥተዋል። ሌተናል ጀነራል አስራት ደኔሮ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆነው ተሹመዋል። እንዲሁም ረዳት ኮሚሽነር ቶፊቅ መደድና አቶ ኤርዚቅ ኢሳ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነሮች በመሆን መሾማቸውን የጠቅላይ ሚኒስትር ጽህፈት ቤት መረጃ አመላክቷል። ነዳጅን ከተቀመጠለት የዋጋ ተመን በላይ የሚሸጡ አካላት በቁጥጥር ስር እየዋሉ ነው ሲሉ የገንዘብ ሚኒስትር አህመድ ሺዴ ገልጸዋል። ሚኒስትሩ የነዳጅ ግብይትን አስመልክቶ በሰጡት መግለጫ መንግስት ለነዳጅ አቅርቦት ከፍተኛ ድጎማ ያደረገ ይገኛል ብለዋል። ይሁን እንጂ መንግስት በውጭ ምንዛሬ ከፍተኛ ድጎማ የሚያደርግበት ነዳጅ ከተቀመጠለት የዋጋ ተመን በላይ በገበያ ላይ እየዋለ መሆኑን በጥናት ተደርሶበታል ነው ያሉት። ህገወጥ ድርጊቱን የፈጸሙ የመንግስት ተቋማትን ጨምሮ ተባባሪዎችን በቁጥጥር ስር የማዋል ስራ መጀመሩን አብራርተዋል። መንግስት በዚህ ከፍተኛ የውጭ ምንዛሪ ድጎማ እያቀረበ ያለው ምርት በትክክለኛው የግብይት ሰንሰለት ተከትሎ መንግስት ባስቀመጠው የገበያ ዋጋ እየተሸጠ እንዳልሆነና ህብረተሰቡን ለከፍተኛ እንግልት የተዳረገ መሆኑን መንግስት በቅርቡ ባደረገው ሰፊ ጥናት ማረጋገጥ ተችሏል። ስለዚህ በከፍተኛ ውጭ ምንዛሪ የሚገዛው ይሄ ምርት እንዲሁም በከፍተኛ የበጀት ድጎማ ለህብረተሰቡ መቅረብ ከነበረበት ዋጋ በላይ በተለያዩ የሀገሪቱ አካባቢዎች አዲስ አበባን ጨምሮ ከተቀመጠለት የመንግስት ዋጋ በላይ እየተሸጠ እንደሆነ ተደርሶበታል። ይህንን ሁኔታ በአስቸኳይ በቁጥጥር ስር ለማዋል መንግስት የአቅርቦት አስተማማኝነቱን ከማጠናከር ጎን ለጎን ህጋዊ እርምጃ መውሰድ ጀምረዋል። በዚህ ህገወጥ የግብይት ሰንሰለት ላይ የተሳተፉ አካላት
የመንግስት ተቋማትንም ጨምሮ እና በዚህ ላይ ተሳትፎ ያላቸው አካላትን ወደ ህግ ቁጥጥር ስር የማዋል ስራ ተጀምሯል። ይሄ ስራ በቀጣይ ተጠናክሮ የሚቀጥል ነው የሚሆነው። በመካከለኛው ምስራቅ የተከሰተው ግጭት የነዳጅ አቅርቦት ላይ ተጽዕኖ እያሳደረ እንደሚገኝ የገለጹት ሚኒስትሩ በትላንትናው ዕለት የተደረገው የነዳጅ ዋጋ ማስተካከያም በዓለም አቀፍ ገበያ ካለው የዋጋ ጭማሪ አንጻር ዝቅተኛ መሆኑን ተናግረዋል። ይሁንና የቀውሱ ማብቂያ ያልታወቀ በመሆኑ መንግስት በቀጣይ በጥናት ላይ የተመሰረተ የቁጠባ ግብይት ስርዓት እንዲተገበር ያደርጋል ብለዋል። መንግስት የጀመረው የህግ ማስከበር ስራም ተጠናክሮ የሚቀጥል መሆኑን ጠቁመው ዜጎችም ለዚህ እገዛ እንዲያደርጉ ጥሪ አቅርበዋል። በዓለም አቀፍ ደረጃ የነዳጅ ቀውስ የተፈጠረ ያለበት ሁኔታ ነው ያለው። በሀገራችን ይሄን ሁኔታ በአስተማማኝ ሁኔታ ማኔጅ ለማድረግ የአቅርቦት ሰንሰለት መቋረጥ ባጋጠመው በሆርሙዝ ሰርጥ በኩል ሊያጋጥም የሚችለውን የነዳጅ አቅርቦት ፍሰት ለመቋቋም እንዲቻል በሌሎች አማራጮች በአፋጣኝ የነዳጅ ግዢ በማድረግ በሀገራችን የሚቀርበው የነዳጅ አቅርቦት አስተማማኝነት እንዲረጋገጥ ከፍተኛ ጥረት ያለው ስራ እየተሰራ ይገኛል። ይሄም ስራ ስኬታማ በሆነ መልኩ የተመራ የሚገኝበት ሁኔታ ነው ያለው። ሆኖም ግን መንግስት ከፍተኛ ውጭ ምንዛሪ እየመደበ ከፍተኛ ድጎማም እያደረገ የሚያቀርበው ነዳጅ በህገወጥ ነጋዴዎች እና ተባባሪዎቻቸው አማካኝነት በህብረተሰብ ላይ የዋጋ ጭማሪ ባለው መልኩ መንግስት ከወሰነው ውጪ እየተሰራ ያለው ስራ በአፋጣኝ ቁጥጥር ስር ለማዋል የተጀመረው ህጋዊ እርምጃ ተጠናክሮ የሚቀጥል ይሆናል። በቅርቡም ከክልሎች ጋርም ከአንድ ሳምንት በፊት በዚህ ዙሪያ ከሚሰሩ ነዳጅ ኩባንያዎች ጋር ሰፋ ያለ ውይይት አድርገናል። በቀጣይም ከክልሎች ጋር ሰፋ ያለ ውይይት የሚካሄድ ይሆናል። የተጀመረው ህጋዊ እርምጃ ተጠናክሮ የሚቀጥል ነው የሚሆነው። የቡና ምርትን በህገወጥ መልኩ አከማችተው በመያዝ ለዓለም ገበያ በማያቀርቡ አካላት ላይ ጥብቅ የህግ ማስከበር እርምጃ እንደሚወሰድ የግብርና ሚኒስቴር አስታውቋል። የሚኒስቴሩ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ይመር ዳውድ የዘንድሮን የቡና ኤክስፖርት አፈጻጸምና የዓለም አቀፍ ገበያ ያለበትን ሁኔታ በተመለከተ በሰጡት መግለጫ እንደገለጹት ኢትዮጵያ በ2018 በጀት ዓመት 600 ሺህ ቶን ቡና በመላክ $3 ቢሊዮን ለማግኘት አቅዳለች። የባለፉት 6 ወራት አፈጻጸም 200 ሺህ ቶን በመላክ $1.35 ቢሊዮን ማግኘቷ ገልጸዋል። በዚህም ከእቅድ አንጻር በምርት መጠን 74 በመቶ ብቻ መላኩን አንስተዋል። አንዳንድ ነጋዴዎች የዓለም የቡና ዋጋ ወይም የዶላር ምንዛሬ ይጨምራል በሚል የተሳሳተ መረጃ ምርት አከማችተው መያዛቸውን ስራ አስፈጻሚው ጠቁመዋል። የዓለም ባንክ መረጃ እንደሚያሳየው የቡና ዋጋ በዓለም አቀፍ ደረጃ የቀነሰ ሲሆን ይህም ለአንድ ዓመት ሊቀጥል እንደሚችል ይጠበቃል። ብሔራዊ ባንክ በሚያካሂደው የዶላር ጨረታ ምክንያት የምንዛሬ ተመን ስርዓቱ የተረጋጋ በመሆኑ ምርት መደበቅ ለኪሳራ እንጂ ለትርፍ አያበቃም። ምርትን አከማችቶ ማቆየት ግለሰቦችን ለኪሳራ ከመዳረጉ ባለፈ ሀገር ማግኘት ያለባትን የውጭ ምንዛሬ የሚያሳጣ በመሆኑ በቀጣይ 3 ወራት ውስጥ ክምችቶች ለገበያ መቅረብ አለባቸው። ካልሆነ ግን መንግስት ጥብቅ የህግ ማስከበር እርምጃ እንደሚወስድ አስጠንቅቋል። ዘገባው የኢቢሲ ነው። የሀገራዊ ምክክሩ ሂደት ችግሮችን በምክክርና በውይይት መፍታት ባህልን እያዳበረ መምጣቱን የኢትዮጵያ ሀገራዊ ምክክር ኮሚሽነር ዶክተር ዮናስ አዳይ ገልጸዋል። የኮሚሽኑ ኮሚሽነር ዶክተር ዮናስ አዳይ ለዚያ እንደገለጹት እስካሁን በተለያዩ ክልሎችና በሁለቱ የከተማ አስተዳደሮች በተከናወኑ የአጀንዳ ማሰባሰብና የተሳታፊ ልይታ ስራዎች ልዩ ልዩ የማህበረሰብ ክፍሎች፣ የፖለቲካ ፓርቲዎች፣ ምሁራንና ዲያስፖራዎች ንቁ ተሳትፎ አድርገዋል። ይህም ለችግሮች መፍትሄ የሚሰጥ የምክክር ባህል እንዲዳብርና በዜጎች መካከል እምነት እንዲገነባ ትልቅ እድል ፈጥሯል ብለዋል። አካታችነትን ማረጋገጥ የኮሚሽኑ ቀዳሚ መርህ መሆኑን ጠቅሰው ዜጎች በተወካዮቻቸው አማካኝነት ሀሳባቸውን በነጻነት እንዲገልጹ ሰፋፊ የቅድመ ዝግጅት ስራዎች መከናወናቸውን ተናግረዋል። በትግራይ ክልል የተካሄዱ የቅድመ ምክክር መድረኮች ሂደቱን ሙሉ በሙሉ አካታች ለማድረግ የሚደረገውን ጥረት በእጅጉ የሚያግዙ ናቸው ብለዋል። በቀጣይም በክልሉ የተሟላና ሁሉን አቀፍ ምክክር ለማድረግ አስፈላጊው ዝግጅት የተደረገ መሆኑን አስታውቀዋል። የኮሚሽኑ የስራ ጊዜ መራዘሙ የተጀመሩ ተግባራትን ይበልጥ በጥራትና በስኬት ለማጠናቀቅ ትልቅ እድል እንደሚፈጥርም ኮሚሽነሩ አስታውቀዋል። አጀንዳዎችን በማጠናከር ለህዝብ ይፋ ለማድረግ በትግራይ ክልል የተጀመረውን የምክክር ሂደት በስኬት ለማጠናቀቅና ሀገራዊ የምክክር ጉባኤውን በታቀደው መሰረት ለማካሄድ ወሳኝ መሆኑንም አስረድተዋል። ከውጪ ወዳገኘነው ዘገባ ስናልፍ
ለ6 ዓመት ተቋርጦ የነበረው የቻይና ሰሜን ኮሪያ የባቡር መንገድ ተከፈተ። ነገር ግን መሳፈር የሚችሉት ዓለም አቀፍ ተጓዦች ቁጥር አሁንም ውስን እንደሚሆን ተገልጿል። ለቢሲ ዘገባ ባህር ጠንክር ለ6 ዓመታት ተቋርጦ የነበረው ከቻይና ወደ ሰሜን ኮሪያ የሚወስደው የባቡር መስመር መከፈቱ ተነገረ። ከነገ ሐሙስ ጀምሮ በሳምንት ለ4 ቀናት ከቤጂንግ ወደ ፒዮንግያንግ የሚደረገው የባቡር ጉዞ ይጀምራል። ጉዞው ተቋርጦ የነበረው በኮሮና ቫይረስ ወረርሽኝ ምክንያት ሲሆን ዳግመኛ መጀመሩ የሁለቱን ሀገራት ወዳጅነት እንደሚያጠናክር የቻይና ባቡር ባለስልጣን አስታውቋል። ከወረርሽኙ በኋላ ቻይና ወደ መደበኛ የዕለት ከዕለት እንቅስቃሴ ብትመለስም ሰሜን ኮሪያ ገደቦችን ለማላላት ጊዜ ወስዶባታል። ከአውሮፓውያኑ 2004 ወዲህም ወደ ሰሜን ኮሪያ የሚገቡ የቱሪስቶች ቁጥርም ቀስ በቀስ ከፍ እንዲል ተወስኗል። ከቤጂንግ ወደ ፒዮንግያንግ በሚወስደው ባቡር መስመር መሳፈር የሚችሉ ዓለም አቀፍ ተጓዦች ቁጥርም አሁንም ውስን እንደሚሆንም ነው የተነገረው። ቢቢሲ ያነጋገራቸው የጉዞ ወኪሎች እንደገለጹት እስካሁን ድረስ ለነጋዴዎችና ቱሪስቶች በቂ የባቡር ቲኬት ይፋ አልተደረገም። የባቡር ቲኬት ለመግዛት ቪዛም ያስፈልጋል። ኤኤፍፒ እንደዘገበው አሁን ላይ ቪዛ ያላቸው በሰሜን ኮሪያ የሚኖሩ ወይም ቤተሰብ የሚጠይቁ ቻይናውያን ናቸው። ነገ የመጀመሪያው ጉዞ ለሚደረግበት ባቡርም ገበያ ላይ የቀረቡ ቲኬቶች ተሽጠው ማለቃቸው ሮይተርስ የዜና ወኪል ገልጿል። በብዛት የባቡር ቲኬት የቆረጡት ነጋዴዎች የመንግስት ባለስልጣናትና ጋዜጠኞች ናቸው። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጉዋጂኩን በሁለቱ ሀገራት መካከል ዘላቂነት ያለው ትራንስፖርት መኖሩን ትልቅ ሚና ይኖረዋል ብሏል። የደቡብ ኮሪያ መሪ ኪም ጆንግ ኡን ለቻይናው ፕሬዝዳንት ዢ ጂንፒንግ በላኩት ደብዳቤ በሁለቱ ሀገራት መካከል ያለው ትስስር ለሶሻሊስት መርህን ተከትሎ የበለጠ እንደሚጠናከር ተስፋ እንደሚያደርጉ ተገልጿል። ኪም ይህንን ደብዳቤ ከመካከላቸው ከአንድ ወር በፊት ዢ በላኩላቸው ደብዳቤ የደቡብ ኮሪያ ገዢ ፓርቲ መሪ ሆነው በመመረጣቸው ደስታቸውን ገልጿል። ደቡብ ኮሪያን ከሚጎበኙ ቱሪስቶች አብላጫውን ቁጥር የሚይዙትም ቻይናውያን እንደሆኑ ይታወቃል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች ይመስሉ ነበር። ከቀሪ ምሳሌዎች ጋር መልካም ቆይታ። ጤና ይስጥልን።